ወይዘሮ ማርታ ከባድ ሚስጥር ሰማች። ወይዘሮ ሰላምም የልጇ አባት አቶ ደረጀ መሆኑን ነግራውም ነበር። አቶ ደረጀ ከባድ አጣብቂኝ ውስጥ ገብቷል። ሰላም ጤና ይስጥልን ውድ የዮሃና ዩቲዩብ ቻናል ቤተሰቦች እንደምን ሰንብታችኋል? እንደምን አላችሁ? በያላችሁበት ሰላማችሁ ጤናችሁ ብዙ ትርፍርፍ ይበል። እንኳን በደህና መጣችሁ። ለዮሃና ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ፣ ቤተሰብ ሁኑ። ቪዲዮን ላይክ በማድረግ እስከ ፍጻሜ አብራችሁን ቆይታ ታደርጉ ዘንድ በአክብሮት ጋበዝኩ። በጉጉት ሲጠበቅ የነበረው የዳጣ ድራማ ተለቋል። እነሆ በዚህ ክፍል እንደተመለከት ነው አቶ ደረጀ ያላሰበው ያልጠበቀው ዱብዳ የሆነ ነገር ሰምቷል። በዛ በሰማውም ነገር እጅግ በጣም ከልቡ አዝኖ በእንባ ሲታጠበም ነበር። ወይዘሮ ሰላም እንግዲህ ብቻውን ከቤት ይዛ ወጥታ ያው ሐኪም ቤት ትወስደኛለህ በሚል ለብቻው ነግራው ነበር። ይህንን ታላቅ ሚስጥር የልጇ አባት ያረገዘችው ልጅ አባት ራሱ አቶ ደረጀ መሆኑን ነግራው ነበር። አቶ ደረጀም የሰማው ነገር ጭራሽ ሊቀበለው የማይችለው ሊያምነውም የማይችል ነገር ሆኖበት በጣምም ተጨንቆ በጣምም ተናዶ በጣምም በመገረምም በተለያየ በተዘበራረቀ ስሜት ውስጥ ሆኖ በማልቀስም ሰላምን ሲወቅሳት ነበር። ምክንያቱም በዚህ ልክ ለምን ተበቀልሽኝ? ምን አደረኩሽ? ሲልም ነበር። እናም ወይዘሮ ሰላምም ይህንን ያደረገችው ለበቀል እንዳይደለ ነገር ግን ያው በጠፋችበት ልጇ ምትክ እንደሆነ እየነገረችው ልታስረዳው ሞክራ ነበር። አቶ ደረጀ ግን ሊረዳ ሊቀበለው የማይችለው በጣም ከባድ ድንጋጤ ሆኖበት ነበር በሰማው ነገር። ምክንያቱም እንግዲህ በውኑ እሱ አስቦ ፈልጎ ያላደረገው ነገር ስለሆነ እንደውም ሰላም ጤነኛ ነሽ ወይ ብሎ ጤንነቷን ራሱ እስኪ ጠራጠር ድረስ ነበር እንግዲህ የሆነው። እሷ ግን ምንም እንዳልሆነች ጤናማ እንደሆነች፣ ይህ ደግሞ የሆነው በምን ምክንያት እንደሆነ ነግራውም ነበር። እንግዲህ የዚህን ጊዜ ከመኪና ወርዶ መሬት ወድቆ ሁሉ እጅግ አዝኖ እስኪያለቅስ ድረስ በጣም እስኪጸጸት ድረስ እንዲሁም ደግሞ ሰላምንም እየወቀሳትም ነበር። ምክንያቱም በዚህ ልክ ወይዘሮ ማርቲ ጥሩ ሆናልሽ፣ መልካም ሰው ሆናልሽ፣ እሷንስ አላሰብሽም ወይ? ይህንን ነገር ስታደርጊ እንደው እኔ ብቀር እሷን እንኳን አላሰብሽም ወይ? ልጆቼን አላሰብሽም ወይ? በዚህ ልክ እንዴት ጨከንሽ? በጣም ጨካኝ ሰው ነሽ እያለ በጣም በእንባ እንግዲህ እየታጠበ ሲወቅሳትም ነበር። እንግዲህ ወይዘሮ ሰላምም በአቶ ደረጀ ሁኔታ እጅግ እየደነገጠች እየተሳቀቀችም እንግዲህ ምንም ከዚህ በላይ ልትለውም አልቻለችም። እሱም ከዚህ በላይ ሊሰማት አልቻለም። እንግዲህ በዚህ ሀሳብ ውስጥ አቶ ደረጀ እንግዲህ ወደ ቤት ሲሄድ እንደ ወትሮ ፊቱ ፈክቶ አይደለም ወደ ቤቱ የገባው። እናም ወይዘሮ ማርቲ ባለቤቱና የበኩር ልጁ በሳል ሆኖ ነው ቁጭ ብለው ነበር። እነሱንም ትቶ በሩጫ ነበር ወደ ፎቅ የሄደው እና የሱ ወደ ቤት መግባት እና ሁኔታው አልፎ እነሱን ሳያናግር ወደ ፎቅ መሄዱ እጅግ ያስገረማት ያስደነገጣት፣ ክስተቱ ምን ሆኖ ነው ብላ ጥያቄ የፈጠረባት ወይዘሮ ማርቲ ተከትላው ወደ ፎቅ በመሄድ ምን እንደሆነ ልትጠይቀው ሞክራ ነበር። እንግዲህ ሁኔታው እጅግ አስደንግጧታል። ምክንያቱም አቶ ደረጀ እንግዲህ አብረው በኖሩበት እድሜ ዘመን ሁሉ እንደዚህ ሆኖባት እንደማያውቅ ነው ስትናገር የነበረው። እናም እነሱንም ሲያያው እሷም ከአቤጌል ጋር መታ ነበር ምን እንደሆነ ልጠይቀው የነበረው። እነሱንም ሲመለከት ተመልሶ እንደገና ከክፍል ወጥቶ እንደገና ወደ ውጭ ወጥቶ ዝም ብሎም ሲጓዝ ነበር። ይህ ሁኔታው ጥያቄ የሆነባት እጅግ ያስደነገጣት ወይዘሮ ማርቲም ስትከታተለው ነበር። እናም በዛም ሁኔታ ውስጥ ሆኖ እንግዲህ ከዛም በኋላ አቶ ደረጀ በዚህ ሀሳብ አይምሮ ሁሉ ለንተናው ተይዞ መኪና ሲሾፍር ራሱ በተደጋጋሚ አደጋ ሊደርስበት እንደሆነ ከዚህ ሁሉ መኪናም እንዳይሾፍር በሹፌር እንዲንቀሳቀስ አይነት ነገርም ስትለው ነበር ወይዘሮ ማርቲም። እንዲሁም ዳጣም ከዚህ ቀደም እንዲሆኑ አይታ የማታውቀው ዳጣም የአባቷ የአቶ ደረጀ እንዲህ መሆን እጅግ አስጨንቋት አሳዝኗትም በእንባም ሆና እንግዲህ ስጠይቀው ነበር። ምን ሆነ ነው? ቢያንስ ሴት ልጅ ነኝ፣ አካፍለኝ፣ ጭንቀትህን ንገረኝ እያለችውም ነበር እና እሱ ግን ምንም ከአንደበቱም ቃል አይወጣም። ዝም ብሎ ዝምታው ሁሉ እጅግ አስጨንቋት ነበርና
ዳጣም ያው እንግዲህ ተጫዋች እንደመሆኗ ያለፈችበትን እሷም በጎዳና ህይወት ስትኖር የገጠማትን ነገር በማውጋት አባቷን ለማጽናናት ሙከራ አድርጋ ነበር። እንግዲህ ይህንን ጊዜ ስታወጋው የደረሰባትን የሆነችውን እሱም ጆሮ ሰጥቶ ሲሰማትም ነበር። እናም ትኩረትም ሲሰጣት ነበር። ከዛም በኋላ እንግዲህ እሺ ብሎም ቃል ሲያወጣ ከዚህ በኋላም እሷም ተደስታ ነበር መልስ ሰጠኸኝ ስትል እና ፊቱም ትንሽ እንትን ሲል በጣም ተደስታም ነበር። ከዛም በኋላም ያው አቶ ደረጀ ወደ ቤት ገብቶም የሆነውን ነገር ለወይዘሮ ማርቲ የተፈጠረውን ነገር ስላልነገራት የእሱ ጭንቀት የእሱ እንዲህ መሆን እሷንም አጠቃላይ ቤተሰቡን ጭምር ያስጨነቀ ጉዳይ ሆኖ ነበር። እናም ወይዘሮ ማርቲም እንዲያወጋት ቢያንስ ጭንቀቱን እንዲያጋራት እስከዛሬ እንዲሆኖባት ስለማያውቅ አሁን ለምን እንደዚህ እንደሆነባት ለምን እንደማያጋራት ጭንቀቱን ቢያንስ እንደሚቀለውም እያጽናናች እያበረታታች እንዲነግራት ልታደርግም እየሞከረች ነበር። እናም አጠቃላይ ቤተሰቡ በሙሉ በሱ እንዲህ መሆን እንደተጨነቀም እየነገረችው በተለይ ውሃም አለቀሰች ብላ ስትል እንግዲህ ከምንም በላይ የውሃ አለቀሰች የሚለው ነገር አስደንግጦትም ነበር። ምክንያቱም ከቤቱ እንግዲህ ከበኩር ልጁ ይልቅ ውሃን በጣም ይወዳታል። እናም የእሷ እንደዛ ሆነች የሚለው ነገር እጅግ አስደንቆት አስገርሞትም ነበርና ለዛ እንግዲህ ትኩረት ሰጥቶ ደጋግሞም ሲጠይቃት የውሃ ማልቀስ ብቻ ነው ወይ ያስጨነቀህ ስትለውም ነበር። እንግዲህ ወይዘሮ ማርቲ የእኛስ የሌሎቻችን ጭንቀት አይገድህም ወይ? ለምንድን ነው ማትነግረን? እንቅልፍ ራሱ ከተኛ ሰነባበትክ እያለችውም ነበር። እሺ በቃ እተኛለሁ በሚል እንግዲህ ደህና ደሪ እንድተኛም ነግሯት እንግዲህ ለመተኛት ሙከራ ሲያደርግ ያው ከድካም ብዛት እንቅልፍ ሸለብ አድርጎት ከዛ ያው በዛ ሁኔታ ውስጥ በሀሳብ ተውጦ ስለተኛ እንግዲህ ሲቃጅም ነበር። ወይዘሮ ማርቲ ደግሞ አልተኛችም ነበር እና የሚቃጀውን እና በቅጀት የሚናገረውን የሚያወጣውን ቃል ስትሰማውም ነበር። እናም ያው እንግዲህ ያው በውስጡ ያለውን ሀሳቡን ነው በቅጀት ቢናገርም እናም ሲል የነበረው ሰላም እንዳትናገሪ፣ ለማርቲ እንዳትናገሪ እያለ ሲቃጅ እንግዲህ ወይዘሮ ማርቲ ግን ያው ቃል በቃል ንግግሩን ሰምታውም ነበር። በመገረም ሁኔታ ውስጥ ሆና በዛ ሂደት ነበር ድራማው ተጠናቆ የነበረው። እንግዲህ እዚህ ጋር ወይዘሮ ማርቲ በከፊል ያው ሰምታለች። የሆነ ሚስጥር ማለትም አቶ ደረጀን በዚህ ልክ ያስጨነቀው ጉዳይ ዲቴል ምን እንደሆነ ባታውቅም ነገር ግን የተወሰነ ፍንጭ እንድትይዝ ያደረጋት ፓርት ሆኗል እዚህ ጋር ማለት ነው። እና በቀጣይ ይህ ሲቃጅ የነበረውን ለማርቲ እንዳትነግሪያት፣ ሰላም ለማርቲ እንዳትነግሪያት ሲል የነበረውን በምን አስተባብሎ እንግዲህ በምን ቀይሶ ይህንን እውነት ሳይነግራት ሊቀር ይችል ይሆን? ወይስ ደግሞ በዚህ አጋጣሚ ሚስጥሩ እንዲወጣ ምንድን ነው ብላ እንግዲህ ማስጨነቋን መጠየቋ አይቀርም ወይዘሮ ማርቲ እና በዚህ አጋጣሚ የሆነውን ሁሉ ይነግራትና ይህ ምስጢር እንዲወጣ ይህ አጋጣሚ የመቃጀቱ የህልሙ ጉዳይ ይረዳው ይሆን? ወይስ አቶ ደረጀ እንግዲህ የመጀመሪያው ጭንቀቱ ራሱ በጣም እያስጨነቀው እያለ እንግዲህ ሌላ ተጨማሪ ከባድ ጭንቀት ነው የመጣበት። እጅግ አጣብቂኝ ውስጥ ነው ያለው። በዚህ ሂደት እየተጨነቀ ከቀጠለ ደግሞ ለጤናውም ጥሩ አይሆንም፣ አይምሮም ሊያልፍ ይችላል። እንግዲህ የምትረዳው የምትወደው የምታምነው ሚስት አለችው። ይህንንም ጭንቀቱን ስተቱን ሁሉ ቢያጋራት ትረዳውና ይቀልለት ይሆናል። ካልሆነ ግን እንግዲህ ለአቶ ደረጀ ህይወት ከባድ ነው የሚሆነው። በዚህ ሀሳብ ውስጥ ሆኖ እንግዲህ አደጋ ራሱ ሊደርስበት እንደሆነ ነው የሰማነው። እናም ይህንን ነገር ተንፍሶ ካልተገላገለው በስተቀር እንግዲህ በጣም አሳሳቢ ነው። በእርግጥም ከራሱ አንደበት በውኑ ባይተነፍስም በተኛበት እንግዲህ በቅጀት ይህን ቃል እንዲያወጣ ሚስቱ በከፊል ተናግሯል። እንግዲህ ወይዘሮ ማርቲም ሰምተዋለች። እንግዲህ በምን አይነት ሁኔታ ይህንን ሚስጥር ይህ ሲቃጅ የነበረውን ምንድን ነው ብሎ ሊያስተባብል ይችላል? እንግዲህ እንደ ኦዲየንስ እዚህ ጋር ቢበቃ የእሱን ጭንቀት ቢበቃ ጸጸቱን ቢበቃው ከዚህ በላይ ባይቀጥል
ምክንያቱም በጣም በጸጸት እየተጎዳ ነው ያለው ይህ ሰው። የመጀመሪያውን ስህተት እያወቀ ያው በስካርም ቢሆን በውኑ አስቦትም አውቆ በውኑ ነው ያደረገው። ይህ ሁለተኛው ግን ምንም እሱ በማያውቀው ሁኔታ ነው የሆነው። በአጠቃላይ የሁለቱ እጅግ ፈታኝ በጣም አይምሮን እንግዲህ በጣም ያስጨነቀ ጉዳይ ሆኗል። በዚህ ልክ አብዝቶ መጨነቁ መጸጸቱ እንግዲህ ለትዳሩ ካለው ትልቅ ክብር፣ ፍቅር፣ እምነት የተነሳ ነው። እናም ለምታምነው ለምትወደው ሰው አለመታመኑም ነው። በአጠቃላይ ይህንን ሚስጥር ችግር እንዴት ያልፈው ይሆን? እንዴት ይወጣው ይሆን? በሌላ በኩል ወይዘሮ ሰላም እንግዲህ ለመውለድ ብላ አክስቷ ቤት እንደሄደች ነው። ዳጣንም ይዤ ካልሄድኩ ስትል ያው አቶ ደረጀ አልፈቀደም። አቶ ደረጀ እንግዲህ በዛው ቅሪ እንጂ እዚህ ቤት እንዳትመለሽ እያላት ነው። እሷ ደግሞ ሁለቱም ልጄ ካንተ የወለድኳቸው ናቸው፣ ወራሽ ናቸው፣ እንዲህ ናቸው እያለች ነው። ቀጥታ ስለ ውርስ ስላለው ነገር ነው እሷ ያሳሰባት። እሱ ግን ያ ጉዳይ አይደለም እያለ ነው። በዚህ ልክ እሱ ያስጨነቀው ያስቆጣው እጅግ ያበሳጨው እንግዲህ እምነት ማጣቱ አለመታመኑ በትዳሩ ላይ ይህ ሁሉ መሆኑ ነው ያስጨነቀው። አቤጌል የሰላም ለመውለድ መሄድ እጅግ አስደስቷታል። ገና ካሁኑ በቃ ብቻችንን እንደገና ደግሞ ሰላም ስለሌለች አብረን ዛሬ ደግሞ አብረን ነው የምናድረው እንደዚህ እንደዛ በሚሉ ቃላቶች ናታንን እንግዲህ እረፍት ነስተዋለች። እሱ ደግሞ የእሷ ነገር እጅ እጅ ነው ያለው። በጣም ነው ያስጠላው። በቤት ውስጥ በዚህ ልክ ሰው ተረብሾ አባቷ እንዲሆኑ እሷ የምታስበው ነገር ሌላ ነው። እንደሷ ፍላጎትማ ዳጣም ከዛ ቤት ብትሄድ ከዛ በኋላ እኔና ውሃ ናታን በቃ በደስታ እንደ በፊቱ እንደ ቀድሞ ብንኖር ትላለች። እሷ ግን ከራሷ እንኳን የተጣላች ሰው ናት። የዳጣ እዛ ቤት መኖር እንደውም ዳጣ በብዙ ችላታለች፣ በጣም ታግሳታለች። በዚህ ልክ ችላ ታግሳት ግን እሷ በቃ የማትቻል አይነት ባህሪ ያላት ሰው ናት አቤጌል። እናም ሌላ ሰራተኛ በሰላም ቦታ ሊመጣ ነው የሚባል ነገር ደግሞ ሰምታ የምትመጣው ሰራተኛ ቆንጆ እንዳትሆን እስክትል ድረስ እንግዲህ በራስ መተማመኗ ሁሉ በቃ የጠፋ አይነት ሰው ናት አቤጌል። በዚህ ክፍል ያዘጋጀ ነው ይህ ነው። በቀጣዩን ክፍል የምናጋራችሁ ነው የሚሆነው። ስለተከታተላችሁ ከልብ አመሰገንኩ። ደህና ሁኑ።